አፍሪካ ከፍተኛ መጠን ያለው የቁም እንስሳት ሀብት ያላት ሲሆን ይህም ከ268 ሚሊዮን በላይ ለሚሆኑ አርብቶ አደሮችና ከፊል አርብቶ አደሮች የኑሮ መሰረት ነው። ይሁን እንጂ ዘርፉ በተበታተኑ ገበያዎች፣ በመሰረተ ልማትና በፋይናንስ እጥረት እንዲሁም በአየር ንብረት ለውጥ ተጽዕኖ የተነሳ ኢኮኖሚያዊ ድርሻው ካለው አቅም በታች ነው። ይህን ክፍተት ለመሙላት የተቋቋመው የአፍሪካ አርብቶ አደሮች ገበያ ልማት የመጀመሪያ ጉባኤውን በአዲስ አበባ ማካሄድ ጀምሯል። የአፍሪካ እንስሳት ሀብት ልማት ቢሮ የአፍሪካ አርብቶ አደሮች ገበያ ልማትን በመመስረት የእንስሳት እርባታ ዘርፍን እንደ ስትራቴጂያዊ የኢኮኖሚ ሀብት ከፍ ለማድረግ እየሰራ ነው። ይህ መድረክ ተአማኒ መረጃዎችን በማመንጨት የቢዝነስ ሞዴሎችን በማዘጋጀትና አርብቶ አደሮችን ወደ መደበኛ የገበያ ስርዓት በማስገባት ለዘርፉ አስፈላጊ የሆኑ የፖሊሲና ተቋማዊ ማዕቀፎችን ለማጠናከር ይሰራል። በተጨማሪም የንግድ እንቅስቃሴን በማቀላጠፍና የኢንቨስትመንት ፍሰትን በማበረታታት ለዘርፉ እድገት ወሳኝ የሆኑ አዋጭ ሞዴሎችን ለመደገፍና ለማስፋፋት ቁርጠኛ ነው። በአፍሪካ እንዳለው ሁሉ በኢትዮጵያ ውስጥም ትልቁ የእንስሳት ሀብት ያለው በአርብቶ አደር አካባቢ ነው። እነኚህ እንስሳቶች ደግሞ በሀገርም ደረጃ በቁም እንስሳት በቁም መልክ ወደ ውጭ ሀገር ልከን የሀገራችንን ውጭ ምንዛሪ የምናገኝበት ስጋም ታርዶ በግ፣ ፍየል እና ሌሎች እንስሳቶች ታርዶ ወደ ውጭ ልከን ጥቅም የምናገኝበት ዘርፍ ሆኖ ግን ሁላችንም እንደምናውቀው ደግሞ በተለያየ ጊዜ በተለያዩ ፈተናዎች የሚፈተኑ ናቸው። ዘርፉን እየፈተኑት የሚገኙትን እነዚህን ተግዳሮቶች ለመቅረፍ ሀገራት በዚህ መድረክም ይሁን በተናጠል ጥረቶችን እያደረጉ ናቸው። ከ60 በመቶ በላይ መሬቷ በአርብቶ አደር አካባቢ ይገኛል የሚባልላት ኢትዮጵያም ባለፉት ዓመታት ይህን ከውናለች። የውሃ ማጎልበት፣ የትንንሽ ግድቦች ስራ፣ የጉድጓድ ውሃዎች ስራ በጣም እየተሰራ ያለበት ሁኔታ ነው ያለው። ከሱ ጋር ደግሞ ተገናኝቶ የመኖ በማልማት ስራ ሬንጅላንድ ሪሃቢሊቴሽን ስራዎች የመኖንም በመስኖ የማልማት ስራ ከዛም አልፎ ተርፎ ደግሞ ጥሩ ዝናብ በሚገኝበት ጊዜ የሚመረተው መኖም ፕሮፐርሊ ተሰብስቦ የሚከማችበት አሰራሮች እየተሰራ ያለበት ስራ ነው ያለው። አለፍ ብሎ ወደ እንስሳቱ ስንሄድ እንስሳቱን በበሽታ እንዳይጠቃ የተለያዩ ላቦራቶሪዎች በእነዚህ በአርብቶ አደር አካባቢ እየተገነቡ የእንስሳት በሽታ ምርመራ እየተሰራ ያለበት ሁኔታ ነው ያለው። ይሄ ዘርፍ ከዚህ በፊት ትኩረት ሳይሰጠው የቆየ ዘርፍ ነው። ግን ከቅርብ ጊዜ ወዲህ መንግስት ልዩ ትኩረት ሰጥቶ ለማዘመን ብዙ ስራው እየተሰራ ነው። በተለይ በሃይላንዱ ላይ ብዙ ውጤታማ ስራው እየተሰሩ ነው። የአርብቶ አደሩ አካባቢ ትንሽ ባህሪው የተለየ ስለሆነ የተለየ ትኩረት የሚፈልግ አካባቢ ነው። የአርብቶ አደር አካባቢ በሰፊው በልቅ የሆነ የእርባታ ዘርፍ ስለሆነ የተለያየ አቀራረብ ይፈልጋል። ይሄ ምርትና ምርታማነቱ ለመቀየር የተለየ ማዕቀፍ፣ የተለየ አሰራር፣ የተለየ ፖሊሲ ይፈልጋል። ይህን ለማሻሻል በየጊዜው የሚወሰዱ እርምጃዎች የራሳቸው ተጽዕኖ አላቸው። አርብቶ አደሩ በአንድ አካባቢ ከመወሰን ይልቅ ወቅቶችን ጠብቆ የሚንቀሳቀስ እንደመሆኑ መጠን ይህንን ዘርፍ ለማሳደግ የሚሰሩ ስራዎችም ድንበር ተሻጋሪ እንዲሆኑ ይጠበቃል። በዚህ ረገድ ኢትዮጵያ ከተለያዩ ሀገራት ጋር በትብብር እየሰራች ትገኛለች። እነኚህ አርብቶ አደር የምንላቸው ቦታዎች ህዝቦቹ አንድ አይነት ህዝቦች ናቸው። በኢትዮጵያ ሰሜን የሚኖሩ፣ በደቡብ ኢትዮጵያ የሚኖሩ ቦርደር ክሮስ ያደርጋሉ። በሶማሌ ክልል ያሉት ቦርደር ክሮስ ያደርጋሉ። በሁሉም ቦርደር ስለሚያደርጉ ከአገራት ጋር የሜሞራንደም ኦፍ አንደርስታንዲንግ ተፈራርመን አብሮ የመስራት አብሮ እንስሳት በሽታዎችን ለመከላከል ክትባቶችን ዘንድሮም ጭምር እንደዛ እየሰራን ያለንበት ሁኔታና ድንበር የማይገድባቸው በሽታ በእንደዚያ መልክ ለመከላከልም ኢትዮጵያ በቁርጠኝነት በኢጋድ በኩልም በአፍሪካ ህብረት በኩልም እየሰራች ያለችበት ሁኔታ ነው ያለው። በአፍሪካ ሀገራት መካከል ያለውን የንግድ ትስስር ለማጎልበትና አህጉራዊ ትስስርን ለማጠናከር የተቋቋመው የአፍሪካ ነጻ የንግድ ቀጠና ለቁም እንስሳት ንግድም የራሱ አስተዋጽኦ እንደሚኖረው ታምኖበታል። ኢትዮጵያም ይህንን እድል ለመጠቀም የሚያስችሉ ስራዎችን እያከናወነች ነው። አሁን እኛ እስካሁን የምናደርገው ወደ ሚድል ኢስት መካከለኛው ዓለም አካባቢ ወደ አረቦች አካባቢ ነው እኛ ኤክስፖርት የምናደርገው። ወደ ሰሜን አፍሪካም ኤክስፖርት እናደርጋለን። በአብዛኛው ግን የሚድል ኢስት ገበያ ነው የእኛን ከብቶች የሚወስዱት። ይሄ ሀገር ውስጥ አፍሪካ ውስጥ ያለው የገበያ እድል ግን ሌላው እድል ነው እና አሁን ትኩረት ተሰጥቶት ያም ሌላ የገበያ መስመር እንዲሆን እየተሰራበት ነው ያለው። ይሄ መድረክ ለዚህ መጎልበት የራሱ ተጽዕኖ አለው።
ፎረሙ ለአርብቶ አደሮች፣ ለፖሊሲ አውጪዎችና ለባለሀብቶች የጋራ መድረክ በመፍጠር ተጨባጭ የገበያ ትስስር ለመፍጠር እንደሚያግዝ ተጠቁሟል። ከሐምሌ 6 እስከ 10 በሚቆየው በዚህ መድረክ የአፍሪካ ህብረት አባል ሀገራት የግብርና ንግድ ሚኒስትሮች፣ የአፍሪካ ህብረት አባል ሀገራት የግብርና ሚኒስትሮች፣ የአርብቶ አደር ማህበረሰብ ተወካዮች፣ ዓለም አቀፍ የልማት አጋሮችና ባለሀብቶች ተሳታፊ ናቸው።